እኛ ጌታን የተቀበልነው ከማርያም እቅፍ ነው። በነገራችን ላይ ተቀብለን ነው የምናቅፈው። ዓለም ከድንግል ማርያም ነው ጌታን የተቀበለው። ከሷ መቀበል ነው ክርስቶስን መቀበል ማለት። እግዚአብሔር አንድያ ልጁን ለድንግል ማርያም ነው የሰጠው። ዓለም ልጁን ለመቀበል ብቁ ስላልሆነ ንጽሕት ሆና ብቁ ሆና የተገኘች ድንግል ማርያም ነች። አንድያ ልጁን ለሷ ሰጣት፣ እሷ ተቀብላ ለኛ ሰጠችን። ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በደህና መጣችሁ። ዛሬም እንደተለመደው እንማማርባችኋለን ብዬ ያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። እንደተለመደው ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። ላይክ፣ ሼር እና ኮሜንት መጻፍም እንዳይረሳ። ወደ ቪዲዮዎች እንሄዳለን። ሰው ትልቅ ሳለ ማንን ይመስላል ንገሩኝ በሉላችሁ። ሲወርድ ደግሞ ማን እንደሚመስል ተመልከቱት። መዝሙር 48 ቁጥር 12 ላይ ሰብሰን ዘክቡር ኡት ያይመረ ወኮነ ከመንሰሳ ዘአልወ ልብ። ሰው ግን ክቡር ነበር አላወቀም፣ ልብ እንደሌላቸው እንስሳ ሆነ አለ። ሰው ጻድቅ ሲሆን እግዚአብሔርን ይመስላል፣ ኃጢአት ሲሰራ ግን እንስሳትን ይመስላል። አሁን ምን አደረገ? ሰው ወረደና ግዛቸው የተባሉትን አውሬ መሰለ ሰው ተባለ። ኢየሩሳሌም ውሉዱኪ ኮኑ ከማአክልብት፣ ልጆችሽ እንደ ዲዳ ውሻ ሆኑ፣ እንደ ፈረስም ሆኑ። ሰቆራረ ኮንክሙን ይባቤ፣ አስጸያፊዎች ሆናችሁብኝ ይላል ኤርምያስ ላይ ሲናገር። ልጆችሽ እንደ ውሻ ሆኑ ይላል። የማያስተውሉ ዲዳ ውሻዎችም ሆኑ ይላል ደግሞ መልሶ። ዲዳ ውሻ ማለት ያበደ ውሻ ማለት። እብድ ውሻ ታውቃላችሁ? ውሻ ጤነኛ ሲሆን ቤተሰቡንም ጌታውንም ይለያል በሽታ። ሲያብድ ግን ጌታውን ጨምሮ መንከስ ይጀምራል። ሰው ሲያብድ እንኳን በጓደኛው ላይ በፈጣሪው ላይ መነሳሳት ይጀምራል። ሰው ሲያብድ እንደዚህ ነው፣ አይምሮውን ሲያጣ። አባታችንን አባ ገብረ ኪዳንን ቃለ ሕይወት ያሰማልን። ድንቅ ትምህርት ሰጥተውናል። እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ እንሄዳለን። ኤክሳይትድ ነው የምሆነው የሚጠመቅ ሰው እንደዚህ ሳይ በቃ የማይረሳ በህይወት ዘመናችሁ በቃ የማይረሳ ነገር ነው። እና ስትማሩ ቆይታችኋል። ኦሬዲ በጌታ ናችሁ እናንተ ከርማችኋል። ግን አንድ ሰው እዚሁ መሃል ውስጥ ያለ አንድ ሰው ማለት ውሃ የነካው ነገር ጥሩ ነው አለ። ራስ ማለት ረጠብ ማለት ጥሩ ነው። ጌታ የተባረከ ይሁን። እኔ እንደው ፕሮቴስታንት ወንድሞቼ በጣም ይቅርታ አድርጉልኝና ስለ ክርስቶስ ኢየሱስ እንደው በደንብ አድርገን እንናገራለን ምናምን ትሉና መለስ ብለን ደግሞ ስናያችሁ እኔ በእናንተ ልክ እኔ ጌታችን ኢየሱስን የቀለደበት ሰው እና ራሱ ነው ያጋጥመኝም። እንደው ይቅርታ አድርጉልኝና ከምን አንፃር አሁን ወንድማችን አረ ነው እንግዲህ ነብይ ነው በእነሱ ዘንድ ሰው የፕሮቴስታንት ነብይ ነው። ይህ ነብይ ለምሳሌ በምን መልኩ ነው የተናገረው ወይም የተናገሩት? ስለ ጥምቀት ነው የተናገሩት። ጥምቀት የጸጋው መሳሪያ አድርጎ ጌታችን የሰጠን ነው፣ ወይም ደግሞ ጸጋውን የምንካፈልበት ታላቅ የሆነ የጌታ ሚስጥር ነው። ሲናገር ሁለት ነገሮችን አስቀምጠው። አንደኛ የሚጠመቁ ሰዎችን ነው የሚያወራውና ከመጠመቃችሁ በፊትም የጌታ ናችሁ አለ። ኢንቱ ክራይስት ናችሁ፣ የጌታ ወይም በጌታ ናችሁ። በጌታ የምትሆኑት ያለ ጥምቀት ነው፣ ከጥምቀት በፊት ነው። አንደኛ ይህንን ተናገረ። ሁለተኛ ደግሞ በምን መልኩ ነው ያስቀመጠው? ያው ውሃ የነካው ነገር ጥሩ ነው ራስ ሲል ረጠብ ሲል ብሎ ተሳሳቁ እና ይሄ በጣም ጌታ ላይ ሞክ ማድረግ ነው። ምክንያቱም ኢየሱስ ስለ ጥምቀት የተናገረው ነገር በጣም ታላቅ ነገር ነው እና ይህንን እዚህ ነገር ላይ መቀለድ ጌታ ላይ መቀለድ ነው። ለምን መሰላችሁ እንደዚህ ያልኳችሁ? አንደኛ ወደ ጳውሎስ ትምህርት ልውሰዳችሁ። ሰው ሳይጠመቅ በጌታ ኢንቱ ክራይስት አይሆንም። we are baptized into Christ ነው የሚለው። ስለዚህ በጥምቀት ውስጥ ነው በክርስቶስ የምንኖረው። ይሄን ሮሜ ምዕራፍ 6 ቁጥር 3 ላይ ይናገራል ቅዱስ ጳውሎስ። ምን ብሎ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁም? ምን ይላል? ከጌታ ጋር ስንት እንሆን ዘንድ የተጠመቅን? አንድ እንሆን ዘንድ የተጠመቅን። ስለዚህ በጌታ የምንሆነው ስንጠመቅ ነው። ከጥምቀት በፊት እንዲህ ያለ ነገር የለም። ሲቀጥል ግን በጌታችን ላይ መቀለር ነው ያልኩት ለምንድን ነው? ኢየሱስ ስለ ጥምቀት ምንድን ነው ያለን? ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። አሁን ይህን የተናገረው ጌታ ኢየሱስ ነው። የእግዚአብሔር መንግስት ነገር ነው ራሱ የተነገረው። ወደ እግዚአብሔር መንግስት ሊገባ አይችልም ምን ካላደረገ? ከውሃ እና ከመንፈስ ካልተወለደ በቀር። ውሃ የተባለው ጥምቀት ነው ማለት አንዳንድ ሰዎች ይክዳሉ። ለራሳቸው ጥፋት የእግዚአብሔርን ቃል ያጣማዙ የለ ከውሃና ከመንፈስ ያለው ነው በፍጹም ጥምቀትን አያመለክትም ውሃ የሚለው የሚል ነገርን ያስቀምጣሉ። ኢማጂን ምን እንደሚሉ ነገራቸዋለሁ። ግን ጌታችን ከውሃና ከመንፈስ ያለው ራሱ ማብራሪያ እየሰጠ ነው። ለምን ማብራሪያ እየሰጠ? ከላይ ለተናገረው ምን ብሎ? ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ብሎ ነበር። ዳግመኛ ካልተወለደ ሰው እንዴት ነው ዳግም ልደት ለሚለው ጥያቄ ጌታችን ማብራሪያ ሰጠ። አይ ዳግም ልደት ከምንድን ነው አለ? ከውሃ እና ከመንፈስ
ጌታችን ያብራራውን ማብራሪያ ከመቀበል ይልቅ ማብራሪያ ሆኖ የተቀመጠ ነገር ከመቀበል ይልቅ እሱን ያብራራውን ድጋሜን ያብራራዋሉ ብሎ ይመጣል ፕሮቴስታንት። የራሳቸውን እምነት ስለማይደግፍ እኔ ድጋሜ ያብራራዋሉ ይልና እስቲ ያብራራው ስትሉት ከውሃ እና ከመንፈስ አይደል የሚለው ውሃ የሚለው የእግዚአብሔር መንፈስ ነው ይላል። አንዳንዱ የእግዚአብሔር መንፈስ ነው። እሺ መንፈስ ስትለው አይ አልተረጎመም። መንፈስ ዝም ብሎ እንደዛ ይቀጥል። ውሃ የምትለው ግን ተረጉማታለሁ ምን ይላል? የእግዚአብሔር መንፈስ ነው። አንዱ ደግሞ ይመጣና አይ የለም የእግዚአብሔር መንፈስ አይደለም የእግዚአብሔር ቃል ነው ይላል። ኦኬ ውሃ የሚለው የእግዚአብሔር ቃል ነው። መንፈስ የሚለው አይ እሱ ዝም ባለበት ይቀጥል። ውሃ የምትሏን ብቻ እየነጠልኩኝ ልተርጉም። ሌላኛው ደግሞ ይሄን ይመጣና ደግሞ አምኒዮቲክ ፍሉይድ የሚባል አለ። ይሄ ሴት ልጅ ስትወልድ ያለው የሆነ ፈሳሽ አለ የስጋ ልደትን ለማመልከት እሱን ነው ውሃ የሚለው አምኒዮቲክ ፍሉይዱን ፈሳሹን የሚሉ ደግሞ አሉ። ደግሞ ሌላ ደግሞ ይመጣና ደግሞ የዮሐንስ ጥምቀት ነው ይላል። ኦኬ መንፈስ የሚለውንስ እሱ በዛው ይቀጥል። ሰው ከውሃ እና ከመንፈስ ካልተወለደ በቀር እያለ መንፈስ የሚለውን አልተረጉምም። ውሃ የምትሏ ብቻ ናት የምትተረጉመው። ስተረጉምም ደግሞ ጥምቀት ከሚለው ውጭ ያሉ አማራጮችን ብቻ ነው የምጠቀመው። እንደዚህ አይነት ሁኔታ ውስጥ ነው ያሉት። ግን ይህንን ጥቅስ አባቶች ሁሉ ይህንን ጥቅስ እንግዲህ እኛ ዶክመንተር በሆነ መልኩ እስካገኘ ነው ድረስ ማለት ነው አባቶች ሁሉ ይህንን ጥቅስ ሲጠቅሱ ለጥምቀት ይሰጣሉ። እነዚህ ፕሮቴስታንቶች ያሉትን አንዱንም አልጠቀሱም፣ አንዱንም። ስለዛ ከዚህ እንግዲህ በኋላ የራሳቸውን ትምህርት ይዘው ብቅ ያሉ ሰዎች እንዲህ ያለ ነገር ይሰጣሉ። ህዝቡም ደግሞ የእነሱን ትምህርት ዝም ብሎ ፓስተሮችን ይዞ ተቀምጧል። ከዛ የእነሱን ቪዲዮ ነው የሚለቁት። ራሱ ማስረጃ ሲባል የለም። እና በጌታችን በክርስቶስ ኢየሱስ ላይ ሞክ ማድረግ ይብቃ ፕሊዝ። በቅዱስ ሚስጥሩ ላይ እንዲህ ያለ ሞክ እንዲህ ያለ ቀልድ በጣም አደገኛ ነው። ይቆያል። ቪዲዮን ተከታትለን ተመልሰናል። ቤተሰቦች እንደተማማርንበት አልጠራጠርም። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። ወደ ቀጣይ ቪዲዮ እንሄዳለን። ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። ያን ብላቴና ላስታውሳችሁ፣ ከአባቱ የሚደርሰኝን ሀብት ስጠኝ ብሎ ተካፍሎ ከአባቱ ዓይን ራቀ። ለጊዜው ያገኘውን ጥቅም ይዞ ተንበሻበሸ፣ አሸሼ ገዳሜ አለ። የአባቱን ጸጋ አባከነ። ከዛስ አለቀ። ወገኖቼ የዚህ ዓለም ጉዳይ ያልቃል። ውበት ነው፣ ያረጃል። ደም ግባት ነው፣ ይጠፋል። ጉልበት ነው፣ ይከዳል። ስልጣን ነው፣ ይሻራል። ኃይል ነው፣ በመቃብር ይያዛል። የዚህ ዓለም ጉዳይ ያልቃል። የማያልቅ የእግዚአብሔር ጸጋ፣ የማይሻር የእግዚአብሔር ዙፋን፣ የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው ወገኖቼ። አለቀበት። የተመካንበት ያልቃል። የተደገፍነው ምርኩዝ ይሰበራል። የታመንበት ነገር ይጠፋል፣ ደግሞም ይተናል። በዚህ ዓለም ላይ ምንም የምንታመንበት ነገር የለም። አለቀበት። ከዛስ በጣም ያሳዝናል። እግዚአብሔር ያሳያችሁ። ከሞላ ቤት ወጥቶ ባዶ እስኪሆን ድረስ ተንከራተተ። ምን ይላል መሰላችሁ? ራሱ የብላቴና በአባቴ ቤት እንጀራ የሚተርፋቸው ብዙ ሙያተኞች እኮ አሉ፣ እኔ ግን እዚህ በረሃብ እሰቃያለሁ አይልም መሰላችሁ? በሞቴ የአባቱ ቤት ሙላት የሱ ጉርለት ታየዋ። የአባቱ ቤት ጸጋ የሱ መዋረድ ተገነዘበዋ። ማነጻጸር ጀመረላችሁ። አያችሁ፣ የወደቀበትን ተረዳ። ምንም እንደሌለ አየ። ከዚያስ አባቴ ሆይ በሰማይና በምድር በፊትህ በድያለሁ፣ ወደፊት ልጅ ልባል አይገባኝም። ከባሮች እንዳንዱ ብትቆጥረኝ እባክህ ትልቅ ጸጋ ሰጠኝ እለዋለሁ አለላችኋ። ማታ ማታ ገንዘባችሁን ትቆጥሩት የለ? ማታ ማታ ቦርሳችሁን ትፈትሹት የለ? ወጪ ከቀሪ ሂሳብ ታሰሉ የለ? አንዳንዶቻችሁ በወር የባንክ አካውንታችሁን ሪኮንሲሌሽን ተሰሩ የለ?
አንዳንዶቻችሁ ባንክ ስቴትመንት ታስወጡ የለ? አንዳንዶቻችሁ ኪሳችሁን ማታ ማታ ትዳብሱ የለ? ምን ነው ጽድቅ ከኃጢአት ጋር አልመዘን አለ? ምን ነው የጎደለን ከሞላን ጋር አልነጻጸር አለ? ምን ነው ያገኘነውን ካጣነው ጋር መመዘን አልችላል? እሱም እኮ ይጎደለ መዘነ። ሲመዝን ምን አየ? ጉድለቱን ተረዳ። ጉድለታቸውን የሚያውቁ ሰዎች ወደሚሞላቸው ይሄዳሉ። ወደ አባቴ ቤት ይሄዳለሁ ኋላ ጨከነ። ከዚያስ የተናገረውን አደረገ። ምን ሆኖ? በረሃብ ጠኔ ቢያልቅ በጥም ቢቃጠልም ያ የአባቱ ቤት የክብር ልብስ ቢቦጫጨቅም አቅም አጥቶ እያነከሰ ቢሆንም እንኳን ወደ አባቱ ቤት ገሰገሰ። በዓለም ላይ ነፍሳችንን የሚያሳርፍ ምንም ነገር የለም። እያነከስንም ቢሆን እንምጣ፣ ተዝረክርከንም ቢሆን እንምጣ፣ ጎርለንም ቢሆን እንምጣ፣ አተንም ቢሆን እንምጣ፣ ነተንም ቢሆን እንምጣ፣ ጎብጠንም ቢሆን እንምጣ፣ ገርጥተንም ቢሆን እንምጣ። ሌላ ምን አለን ወገኖቼ? ወንድማችንን ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን ይባርክልን። ጥሩ ትምህርትን ሰጥቶናል፣ እንደተማማርንበት አልጠራጠርም። ወደ ቀጣይ ቪዲዮ እንሄዳለን። እግዚአብሔር እንዴት ይፈርዳል? አንድ ግብፃዊ መነኩሴ ለገዳም መርጃ የእጃቸውን ስራ የሆኑትን ቅርጫቶች ሊሸጡ ወደ እስክንድሪያ ለመጓዝ በጠዋት ተነሱ። በመንገድ ላይ ታዲያ ትልቅ የቀብር ስነ ስርዓት ለማድረግ የሚጓዝ ህዝብ ገጠማቸው። ሟቹ ዝነኛ አረማዊ ገዢ ሲሆን በዘመነ ሰማዕታት በሺዎች የሚቆጠሩ ክርስቲያኖችን የገደለ ሰው ነበር። አሁን እድሜ ጠግቦ ሞቶ ነው። ቀኑ ውብ ፀሐያማ ቀን ነበርና የሀገሪቱ ዜጎች በነቂስ ወጥተው ገዢያቸውን እየቀበሩ ነው። ይህን ያዩት መነኩሴ ጉዳያቸውን ፈጽመው ወደ ገዳም ሲመለሱ አሳዛኝ ዜና ሰሙ። ለ60 ዓመታት በበረሃ በብህቱና ቅጠልና የበረሃ ፍሬ ብቻ እየበላ የኖረ ጸሎተኛ ባህታዊ በዚያች ዕለት በጅብ ተበልቶ ሞቶ ነበር። መነኩሴው እጅግ ጥልቅ ሐዘን ውስጥ ሆነው እንዲህ ሲሉ አሰቡ። በሺህ የሚቆጠሩ ክርስቲያኖችን የገደለው አረማዊ ሰው በታላቅ ክብር ታጅቦ ሲቀበር ሕይወቱን ሙሉ በጸሎትና በጾም ፈጣሪውን ያገለገለው ባህታዊ በጅብ ተበልቶ የተዋረደ አሟሟት ሞተ። ይህ እንዴት አይነት ፍርድ ነው? እግዚአብሔር ከመልካምነቱ ሁሉ ጋር ኢፍትሃዊ ነገሮች ሲሆኑ ዝም ብሎ ለምን ያያል? በዚህ ምክንያት ብዙ ሰዎች የፈጣሪ መኖር ይጠራጠራሉ። እኔም ፍርዱን እንዲገልጽልኝ መጸለይ ይኖርብኛል አሉ። ከዚያች ቀን ጀምረው መላልሰው ወደ ፈጣሪ ፍርድህን ግለጽልኝ እያሉ መጸለይ ጀመሩ። ብዙም ሳይቆይ እግዚአብሔር ፍርዱን ገለጸላቸው። ከሳምንታት በኋላ እንደተለመደው ወደ እስክንድሪያ የ3 ቀን ጉዞ ሊሄዱና ቅርጫታቸውን ሊሸጡ ተነሱ። መንገድ እንደጀመሩ ድንገት አንድ ወጣት መነኩሴ ወደ እርሳቸው ሲመጣ ተመለከቱ። አባቴ ይባርኩኝ። እግዚአብሔር ይባርክህ። ወዴት ይሄዳሉ? አለ ወጣቱ መነኩሴ። ወደ እስክንድሪያ ቅርጫቴን ልሸጥ እየሄድኩ ነው አሉት። ጥሩ አጋጣሚ ነው አባ፣ እኔም ወደዛ እየሄድኩ ነው አለ በትህትና። ጎሽ አብረን እንጓዛለና አሉ አባ። ወጣቱ መነኩሴ ከእጃቸው ሸክማቸውን ተቀበለ። ጥቂት እንደሄዱ እንዲህ አላቸው። አባ ያው እንደሚያውቁት እንደመነኮሳት ስርዓት ጉዞ ስንጓዝ በጸሎት ከእግዚአብሔር ጋር መነጋገር ነው ያለብን አይደል አላቸው። ልክ ነው ልጄ አሉት። እንግዲያውስ ለ3 ቀን አብረን ስንጓዝ እስክንድሪያ እስክንደርስ አንዲትም ቃል አንነጋገር። ምናልባት በ3ቱ ቀን ጉዟችን ለማየት የሚከብድ ነገር እንኳን ሳደርግ ቢያዩኝ፣ ላይናገሩኝ፣ ላይፈርዱብኝ የዝምታ ቃል ኪዳኑን ላፈርሱ ቃል ይግቡልኝ አላቸው። አባ እየተገረሙ እሺ በሕያው አምላክ እምላለሁ ልጄ አንዲትም ቃል አልተነፍስም አሉት። ሁለቱም አባቶች በጠዋት የአርምሞ ጉዟቸውን ጀመሩ። ቀትር ላይ ወደ አንዲት መንደር ደረሱ። ሁለት ወጣቶች እነዚህን መነኮሳት አዩአቸው። ከሁለቱ አንዱ ቅዱሳን አባቶቼ እያለ ወደ እነርሱ ሮጠ። አባቶቼ ፀሐዩ እስኪበርድ ድረስ እባካችሁ እኛ ቤት አረፍ በሉ አላቸው። ፀሐይዋ እየከረረች ስትመጣ በበረሃማዋ ግብፅ ጉዞ በጠዋትና ማታ እንጂ በቀትር ስለማይታሰብ ጉዟቸውን ማቋረጥ ግድ ሆነባቸው። ስለዚህ ሁለቱ ወጣቶች እነዚህ መነኮሳት በክብር ተቀብለው ከቤታቸው አስገቧቸው፣ እግራቸውን አጠቧቸው። በቤታቸው ከትውልድ ትውልድ ሲተላለፍ የኖረ የከበረ እጅግ ውድ የብር ሳህን ላይ ምግብ አቀረቡላቸው። መነኮሳቱ በዝምታ ተመገቡ። ከዚያ ትንሽ አረፍ የሚሉበት ክፍል ተሰጣቸው። ትንሽ እንደቆዩ ወጣቱ መነኩሴ ቀስ ብሎ ወደ ምግብ ማብሰያው ክፍል ገብቶ የበሉበትን ውድ የብር ሳህን በልብሱ ደብቆ ይዞ መጣና አባን ጠቅሶ ጠራቸው።
ተሰናብተው ከወጡ በኋላ አባ በቀሚሱ ውስጥ የተደበቀውን የብር ሳህን ሲያዩ ደነገጡ። መናገር ባይችሉም በልባቸው ግን እንዲህ አሉ፣ እነዚህ ደግ ወጣቶች በክብር ተቀበሉን፣ እግራችንን አጥበው መገቡን። እውነት ለውለታቸው ምላሹ ውዱን ንብረታቸውን መስረቅ ነው ብለው አዘኑ። ጥቂት እንደቆዩ የመስኖ ውሃ ወደ ተከማቸበት አንድ ድልድይ ደረሱ። ውሃውን ሲሻገሩ ታዲያ ወጣቱ መነኩሴ በብር ሳህኑ ላይ ካማተበበት በኋላ ወደ ወንዙ ወረወረው። አባ ግራ ገባቸው። እንዲህ ብለው አልጎመጎሙ። እንዴት ያለ ነገር ነው? ሳህኑን የሰረቀው ሊወረውረው ነው? እዚያው አይተውላቸው? ዝምታቸውን ሊያፈርሱ አይችሉምና ዝም አሉ። ሲመሽ ወደ አንድ ወጣት ባልና ሚስት ቤት ደረሱ። እንደ ቀኖች ወጣቶች እነዚህም በክብር እግር አጥበው አስተናገዷቸውና ማረፊያ ሰጧቸው። ባልና ሚስቱ የ2 ወር ሕፃን ልጅ ነበራቸው። በጠዋት ሲነሱ ወላጆች ሳይነሱ ወጣቱ መነኩሴ ቀስ ብሎ ሄዶ የተኛውን ሕፃን ገደሉ። አባ ሊያስጥሉ ቢሉም አልቻሉም። እየጎተተ ይዟቸው ወጣ። ጌታ ሆይ ምን አይነት እርጉም ነው! ንጹሕ ሕፃን ገደለው እኮ እያሉባቸው ወረደ። ምንም እንኳን አንጀታቸው በሐዘን ቢኮማተርም በመሃል ላይ የገቡበትን አርምሞ አፍርሰው ከግዝት ላለመግባት አንዲት ቃል አልተናገሩ። በቀጣዩ ቀን ሁለቱ መነኮሳት ወደ አንድ መጠጥ ቤት ደጅ ደረሱ። ጭፈራ ከሩቅ ይሰማል። ሰካራሞች መነኮሳቱን ሲያዩ ቅዱሳን እያሉ ተሳለቁ። በሰካራም አንደበት የሚናገረው ዲያብሎስ ነው ብለው ዝም አሉ። ወጣቱ መነኩሴ ግን ወደ መጠጥ ቤቱ አቅጣጫ በግንባሩ ተደፋና 3 ጊዜ ሰግዶ ተሳለመ። ጥቂት እንደሄዱ አንድ ያረጀ መስቀሉ ከጉልላቱ የተነቀለ በርና መስኮት የሌለው ቤተክርስቲያን አዩ። ወጣቱ መነኩሴ ድንጋዮች ለቀመና አማተበበት፣ ወደ ፈረሰው ቤተ መቅደስ ወረወረው። አባ ይህን ጊዜ መጠጥ ቤቱን ተደፍቶ ተሳለመ፣ ወደ መቅደሱ ድንጋይ ወረወረ ብለው በዝምታ ተንጨረጨሩ። አሁን 3ኛው ቀን ደረሰ። በጠዋቱ ወደ አንድ በሸምበቆ የተሰራ ቤት ደረሱ። እናታቸው የሞተችባቸውና ባጎታቸው እርዳታ ብቻ የሚኖሩ 5 ሕፃናት ተቀምጠው ያለቅሳሉ። አባ በርህራሄ ለሕፃናቱ ምግብ ሰጧቸው። እሳቸው ከሕፃናቱ ጋር ሲነጋገሩ ወጣቱ መነኩሴ ደግሞ የሸምበቆውን ቤት በእሳት እያያያዘ ነበር። ሕፃናቱ ከሚነደው ቤት ሮጠው አመለጡ። ይህን ነፍሰ ገዳይ እስከመቼ ታገሰዋለሁ ሲሉ የቆዩት አባ እስክንድርያ ደርሰዋልና በምሬት መናገር ጀመሩ። እስኪ ንገረኝ፣ ከዚህ በኋላ ዝም ልልህ አልችልም። መልስልኝ፣ አንተ ሰው ነህ ወይስ ሰይጣን ነህ? ምን ነው አባ ምን አጠፋው? አለ መነኩሴው። በዚህ 3 ቀን ውስጥ ምን ያላጠፋው ነገር አለ? በበረሃ ክብረው የተቀበሉንን ሰዎች የብር ሳህን ሰርቀ ወንዝ ውስጥ አልጨመርክም? እነርሱም መነኮሳት በቤታችን ተቀብለን ሰርቀውን ሄዱ እያሉ ይሆናል። ይሄኔ መነኩሴው መለሰ፣ አባ ትልቅ ነገር እኮ ነው ያደረግኩላቸው። ያቀረቡልን የብር ሳህን ቅድመ አያታቸው ከጥንታዊ ቤተ መቅደስ የሰረቀው ጻሕል የቅዱስ ቁርባን ማቅረቢያ ነበር። መላው ቤተሰብ ይህን ሳያውቅ በዛ ቤት በብዙ ዘመን ሲቀባበሉት ነበር። በላዩ ላይ በላቲን ቋንቋ ይህ ጻሕል ለቅዱስ ኒቆላዎስ ቤተክርስቲያን የተሰጠ ነው የሚል ጽሑፍ አለበት። በዚህ ምክንያት ያንን ቅዱስ ንዋይ የሚጠቀሙ ሁሉ እስካልተመለሰ ድረስ በእግዚአብሔር ላይ ድፍረት ይሆንባቸዋል። የሞቱት ወላጆቻቸውም በዚያ ቅዱስ ንዋይ የተነሳ ነፍሳቸው ትታወካለች። እነዚያም ወጣቶች በጻሕሉ እኛን በማስተናገዳቸው ነፍሳቸው እንዳትጎዳ አዘንኩላቸው። ስለዚህ ሰረኳቸው። የሰረኩት ፈልጌ አይደለምና ውሃ ውስጥ ወረወርኩት። በማግስቱ የደብሩ ዘበኛ ሊታጠብ ወደ ውሃው ይመጣል። በውሃ ውስጥም ሳህኑን ያገኘዋል። የላቲን ቋንቋ ስለሚያውቅ የተጻፈውን ያነበዋል። ወስዶም ለካህኑ ይሰጠዋል። ጻሕሉ ከብሮ ድጋሚ ሲቀደስበት የሞቱትም ያርፋሉ፣ የቆሙትም ከጥፋት ይድናሉ አላቸው። አባ ተደነቁ። እሺ ሕፃኑንስ የገደልከው ለመልካም ብለህ ነው? አባ የእግዚአብሔርን ፍርድ አይመዝኑ። ሕፃኑ የተጸነሰው በኃጢአት ነው። ለወደፊት ደግሞ እጅግ ጨካኝ ወንጀለኛ ሆኖ ወላጆቹን የሚገድል ብዙ የሚያሰቃይ ነው። ስለዚህ ልጁን በመግደሌ 3 መልካም ነገር አደረግኩ። ሕፃኑ ከንጽህናው ጋር ወደ ሰማይ እንዲሄድ አረኩት። ወላጆቹም በልጃቸው እጅ ከመሞት አዳንኳቸው። በዚህ ልጅ ሐዘን ምክንያት ወላጆቹ ልባቸው በመሰበሩ የቀደመ ኃጢአታቸው ይቅር ይባልላቸዋል። እሺ መጠጥ ቤት ደጃፍ ላይ ሰገድከውስ ምን ነክቶህ ነው? 3 ሰዎች በዚያ መጠጥ ቤት ውስጥ ሆነው የፈረሰውን የከተማችንን ቤተክርስቲያን እንዴት እንስራ እያሉ እየተጨነቁ እየተነጋገሩ ነበር። ምንም እንኳን የተሰበሰቡበት ቦታ መጥፎ ቢሆንም በልባቸው ያለው ሐሳብ ቅን ስለሆነ እግዚአብሔር እንዲረዳቸው ወድቄ ሰግጄ ለመንኩት። ታዲያ ወደ ፈረሰው ቤተ መቅደስ ስለምን ድንጋይ ወረወርክ? በፈረሰው መቅደስ ላይ የተሳለቁ አጋንንት ሲጨፍሩ አየሁ። በመስቀል ምልክት አማትቤ ድንጋይ ወረወርኩ። በዚያ ምክንያት አጋንንቱ በነው ሸሹ አለ መነኩሴው። አባ ቀጠሉ፣
የነዛን የሙት ልጅ የሆኑ ሕፃናት ቤት ስለምን አቃጠልክ? እነዚህ ሕፃናት እንደሚያውቁት ወላጆቻቸው ሞተውባቸዋል። የቀራቸው ንብረት ቤቱ ብቻ ነው። ቅድመ አያቶቻቸው የቀበሩት እጅግ ብዙ ሀብት ግን ከዚያ ቤት በታች አለ። ከቃጠሎ በኋላ በቀረው ክፍል ለማደር ልጆች ሲገቡ የቀረውን ሀብት ያገኙታል። በቤተ ክርስቲያን ጠባቂነት ለሚያገለግል አጎታቸው ሄደው ይነግሩታል። በረሃብ መሞታቸው ቀርቶ በጥሩ ሁኔታ ያድጋሉ አለ መነኩሴው። አባ ምንም እንኳን ነገሩ ቢያስደንቃቸው አንድ ወጣት መነኩሴ ይህን ሁሉ እንዴት ሊያውቅ ይችላል የሚል ጥርጣሬ ያደረባቸውና አንተ ማን ነህ አሉት። የኔ ማንነት ይቆይና እርሶ በዚህ ሰሞን መላልሰው ፈጣሪን የጠየቁት ነገር ካለ ይጠይቁኝ ይንገሩኝ አላቸው። እኔማ እግዚአብሔር ወይ ፍርድህን አሳየኝ ብዬ በምድር ላይ ስለሚደረጉ ኢፍትሃዊ ነገሮች ጠይቄው ነበር አሉት። እግዚአብሔር ሰማይ ከምድር እንደሚርቅ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ የራቀ ነው ብሏልና ፍርዱ አይመረመርም። ለመላእክት እንኳን ያልተገለጸውን የእግዚአብሔር ፍርድ እንዴት እርሶ በሰው አቅም ሊመረምሩ ይፈልጋሉ? ጸሎቶን ሰምቶ እግዚአብሔር ያዩትን ሁሉ እንዳደርግና ፈቃዱን እንዳሳየት ላከኝ አላቸው። ቅዱስ ዑራኤል ለዕዝራ እንዲህ አለው፣ የምትፈርስ የምትበሰብስ አንተ የማይፈርስ የማይበሰብስ የሕያው እግዚአብሔር ፍርዱን ልትመረምር አትችልም። ዘ ፓትሪስቲክ ሄሪቴጅ ቡክ 2 ላይ ነው ያገኘሁት። ቤተሰቦች እንግዲህ ቪዲዮን ተከታትለን ተመልሰናል። ወንድማችን ሄኖክ ድንቅ የሆነ ትምህርትን ሰጥቶናል። እንደተማማርንበት ቁም ነገር እንዳገኘንበት አልጠራጠርም። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። እንደተለመደው ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።